ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለይ አፍሪካ ቀንድን የተመለከቱ ሁለት ዋና ዋና መረጃዎችን ጨምሮ የሀገር ውስጥ የግንባር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። በጎንደር ቀጠና በብናት በሶስት ግንባሮች ውጊያ መቀስቀሱን የሚገልጹ መረጃዎችን ጨምሮ በተለያዩ የአማራ ክልል አካባቢዎች ያሉ አሁን ሁኔታዎችን በተመለከተ የአየር ጥቃትና ስምሪቶችን በተለያዩ ቀጠናዎች የተመለከቱ ዝርዝር የግንባር መረጃዎች እንደ ሁልጊዜው በዚህ ሰዓት ወደ እናንተ ይቀርባሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የዝርዝር የግንባር መረጃዎች ዲፕሎማሲያዊ፣ ወታደራዊ መረጃዎችን አካትቻለሁ። ፖለቲካዊና የምርጫ መረጃዎችን ጨምሮ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የፊታችን ግንቦት 24 ከሁለት ሳምንት በኋላ ይደረጋል ተብሎ የሚጠበቀውን ምርጫ ተከትሎ ፓርቲዎች ካሁኑ የአቋም መግለጫ እየሰጡና የፓርቲ ተወዳዳሪዎች ምርጫውን አወጥለው እየወጡ መሆናቸውን እየገለጹ ነው የሚገኙት። እንግዲህ ለይስሙላ ይደረጋል የተባለው ምርጫ በተመለከተ በዚህ ሁኔታ ውስጥ ይገኛል። እንዲሁም ደግሞ ገዢው ፓርቲ ያይወዳደርባቸውም የተባሉ ወንበሮች የዲሞክራሲን ሁኔታ ሳይሆን አምባገንነትና ዲሞክራሲ በችሮታ ወይም ደግሞ የህዝብን የመሳተፍ የሚፈልገውን የመምረጥ መብት ጭምር ወደ ጎን የገፋ የኮታ ፖለቲካ የሚል አስተያየትም እየተሰጠ ነው የሚገኘው። እነዚህን ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመጀመሪያ ግን ከያስኳቸው መረጃዎች ከደረሱ ጥቆማዎች አንጻር ምልከታ በሚል የመጀመሪያ አንድ መረጃ ወደ እናንተ አደርሳለሁ። በአማራ ክልል ሶስተኛ ዓመቱን የያዘውን ጦርነት ተከትሎ በተለያየ ጊዜ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ደግሞ ዕለታዊ የሰዎችን ህይወት ጭምር የሚቀጥፉ ኢሰብአዊ ድርጊቶች ናቸው እየተፈጸሙ የሚገኙት። እነዚህም በተመለከተ በየቀኑ እንግዲህ ባሉ መረጃዎች እየደረሱ ነው የሚገኙት። የጦርነት አስከፊ የተለያዩ ባህሪያት በግልጽ እየታዩ ነው። ምንም እንኳን ዓለም አቀፍ ማህበረሰብ በቂ ትኩረት ባይሰጠውም በእርግጥ ቢቢሲ የሰራቸው ዘገባዎች የዓለም አቀፍ ሽልማት አሸናፊ አድርገውታል። በአምነስቲ ኢንተርናሽናል በተለይ በጉና ቀጠና በክምር ድንጋይና በአካባቢው በሴቶች ላይ የተፈጸሙ አስገድዶ መድፈሮችና እነዚህን ዘገባዎች በተመለከተ ቢቢሲ የሰራቸው ዘገባዎች አዋርድ ወይም ደግሞ ሽልማት አግኝተዋል። ይህ በሆነበት ሁኔታና የሰብአዊ ቀውሶች እንዲሁም ደግሞ በተለይ የሰው ህይወት በቀላሉ በሚጠፋበት ቀጠና ያሉ አስቻይ ሁኔታዎችን በተመለከተ እስካሁን ድረስ ያለውን ምርጫ ለማድረግ ፖለቲካ ለማራመድ ምንም አይነት መንገዶች እንደሌሉ በተደጋጋሚ እየተገለጸ ቢሆንም አሁን ወደ ምርጫ እየገባው ነው የሚለው ብልጽግና እንግዲህ ከምርጫው በፊት በተጠናቀቀ ምርጫ ጉዳይ ነው ይህን እያደረገ ያለው። ለዚህ ሲባል በተለያዩ አካባቢዎች በርካታ ወጣቶች እየታሰሩ መሆናቸውን የሚገልጹ መረጃዎች እየወጡ ነው የሚገኙት። ወልዲያ፣ ሐይቅን ጨምሮ ጎንደር እንዲሁም ደግሞ ባህር ዳር ወጣቶች እየታሰሩ ነው የሚገኙት ምርጫ ታውካላችሁ በሚል ይሄ በአማራ ክልል ነው። በተመሳሳይ በአዲስ አበባ እና በአዲስ አበባ ዙሪያ በሚገኙ ከተሞችም በተመሳሳይ እስራቶች ቀጥለዋል። ወደ አማራ ክልል ከጦርነቱ ጋር በተያያዘ በገበሬዎች ላይ ያለውን ጫና የተመለከተ አንድ መረጃ ላድርስ። መረጃውንና የተያያዥ ጉዳዮችንም አስከትላለሁ። ዝርፊያን እየተመለከተ ነው። እንግዲህ ዝርፊያዎች የተለያየ ዝርፊያ ይፈጸማል። ከነዚህ መካከል በተለይ በዚህ ወቅት በአርሶ አደሮች ላይ እየተፈጸመ ያለው ዝርፊያ የማዳበሪያ ዝርፊያ ነው። የማዳበሪያ ዝርፊያ እንግዲህ የአርሶ አደሩ ማዳበሪያ የሚዘርፉ በቡድን የሚንቀሳቀሱ ታጣቂዎች ላይ በአስቸኳይ እርምጃ ሊወሰድ ይገባል፣ ይህንንም በሚዲያ ሽፋን ሊሰጠው ይገባል በሚል ነው ጥያቄው እንግዲህ በአርሶ አደር ተወካዮች በኩል የመጣው። ለአርሶ አደሮች በስንት አስቸጋሪ ሁኔታ ውስጥ ከውጭ ሀገራት የመጣ ማዳበሪያ በመዝረፍ ለግል ጥቅማቸው ለመዋል የሚሯሯጡ ሌቦች በአስቸኳይ ከድርጊታቸው ሊታቀቡ እርምጃ ሊወሰድባቸው ይገባል የሚል ነው እንግዲህ መልእክቱ። በዚህ ሁኔታ አንደኛ አርሶ አደሩ በጊዜ ማዳበሪያና ምርጥ ዘር ወስዶ ካላመረተ የምትታገልለት ህዝብ ወይም ደግሞ እታገልታለሁ የምትለው ህዝብ ማን ነው? ውግንናና ፖለቲካዊ እንዲሁ ደግሞ ጥብቅና ለማን ነው የሚል ሲሆን፣ ሁለተኛ አርሶ አደሩ ካላመረተ ስንቅና እንዲሁ ደግሞ ሬሽን ከየት ይመጣል? ይህንን ጦርነት የጀርባ አጥንት ሆኖ እየደገፈ ያለው አርሶ አደሩ አይደለም ወይ በስንቅ? ስለዚህ አርሶ አደሩ በወቅቱ እህሉን እና ምርጥ ዘር ማዳበሪያውን አግኝቶ ካላዘመረ ከየት ይመጣል የሚል ሲሆን፣ ሶስተኛ በዋናነት አርሶ አደሩ ማዳበሪያን የሚወስዱ ዘራፊዎች አሉ በሚል በትክክል የፖለቲካ ትግል እያደረጉ ካሉ ፋኖች ጋር የሚፈጠረው ግጭትና የፕሮፓጋንዳና የፖለቲካ ቅስቀሳም የሚያመጣው መዘዝ ቀላል አይደለም። ስለዚህ እውነተኛ የፋኖ መሪዎች በዚህ ድርጊት ውስጥ እየተሳተፉ ያሉ በፋኖ ስም የተደበቁ ሌቦችና ወንበዴዎች ላይ እርምጃ እንዲወስዱ በአስቸኳይ የህዝብ ቅሬታ ሊሰማ ይገባል
የሚል ረዘም ያለ ጽሁፍ ነው የደረሰኝ። ከደቡብ ጎንደር፣ ምዕራብ ጎጃም ጨምሮ በተለይ ከሁለቱ አካባቢዎች እንደዚህ አይነት ከፍተኛ የድግግሞሽ ጉዳዮች ተነስተዋል። ይህንን በተመለከተ የፖለቲካ ዓላማና ግብ ያለው የፋኖ ትግል ወደፊት እንዲሄድ በፋኖ ስም እንደዚህ አይነት አስነዋሪ ድርጊት የሚፈጽሙ በተለይ በዚህ ወቅት አንድ ሰኔ የወሰደውን 7 ሰኔ አይመልሰውም በሚል አርሶ አደሩ የእርሻ ወቅት ላይ ይህንን ድርጊት የሚፈጽሙ ሌቦችና ወንበዴዎች ላይ እርምጃ ሊወሰድ ይገባል። ይህንንም ማጋለጥም ይገባል። አድማጭ ተመልካቾች፣ በዚህ በኩል እንግዲህ በየአካባቢ የሚፈጸሙ ግፍና እንዲሁም ደግሞ ዝርፊያዎችን በተመለከተ በስም በአድራሻ ብታደርሱኝ የማጋለጥ ስራው የሚቀጥል ይሆናል። ይህንን እንግዲህ መነሻ ማድረግ ከዚህ በፊት በተደጋጋሚ ከማዳበሪያ ጋር በተያያዘ ማዳበሪያ መንግስት በወቅቱ አላቀረበም በሚል የጅራፍ አብዮትና የገበሬዎች ጥያቄ ለዚህ ትግል እንደ መነሻ ሆኖ እንግዲህ ይህንን ትግል ገበሬው እየደገፈ ያለው ከራሱ ብሶትም በመነሳት ነው። በስንት አስቸጋሪ ሁኔታ ውስጥ ደግሞ ማዳበሪያ በቀረበበት የእርሻ ወቅት ጊዜ ማዳበሪያ ተነጥቆ ከእጁ ላይ የሚሸጥ ከሆነና ለግል ጥቅም የሚውል ከሆነ ደግሞ ጥያቄው ግልባጭ ይሆናል። ይሄ እንግዲህ በተለይ 80-90% ለሚሆነው አርሶ አደር ድምፅ የመሆን ጉዳይ ነው። በዚህ ላይ እንግዲህ ወደፊትም ፕሮግራሞች የሚሰሩ ይሆናል። እውነተኛ የፋኖ መሪዎች በዚህ በፋኖ ስም ተደብቀው ይህንን የሚያደርጉ ታጥቀው የሚንቀሳቀሱ ላይ እርምጃ ሊወሰድ ይገባል። ባለፈው እንግዲህ ከተሽከርካሪዎች ጭምር መንገድ ላይ በማስወረድ ማዳበሪያ በመዝረፍ የተፈጸመውን አስነዋሪ ድርጊት እንደዚሁ ከደብረ ታቦር በወረታ መስመር በማስረጃ ጭምር ነው እንግዲህ የመረጃ ምንጮቹ የላኩት። አመሰግናለሁ። ወደ አፍሪካ ቀንድ ዕለታዊ መረጃዎች። ይሄ በእርግጥ የአፍሪካ ቀንድ መረጃ ብቻ አይደለም፣ ወደ ኬንያ የሚወስድን መረጃ አስከትላለሁ። በኬንያ ናይሮቢ ዛሬ የህዝብ አመፅ ተቀስቅሷል። የተቀሰቀሰው የህዝብ አመፅ ፖሊስ ለመበተን ሙከራ እያደረገ ነው የሚገኘው። ማህበራቶች ጭምር እያስተባበሩ ነው የሚገኙት። የስራ ማቆም አድማውም ይቀጥላል ተብሏል። ይህ እንግዲህ ጉዳይ ናይሮቢ ብቻ የሚቆም ሳይሆን ወደ ኢትዮጵያም በዓለም አቀፍ ደረጃም ያለው ጉዳይ ነው። መረጃውን እንመልከተው። በኬንያ አመፅ ተቀስቅሷል። ትራንስፖርት ሙሉ በሙሉ ቆሟል። ሰራተኞች ወደ ቢሮ መግባት አልቻሉም። ተማሪዎች ወደ ትምህርት ቤት መሄድ አልቻሉም። መንገዶች ተዘግተዋል። አመፅ የወጡ ሰዎች መንገዶች ላይ የጎማ በማቃጠል ተቃውሟቸውን እያሰሙ ይገኛሉ። መንገዶችን በድንጋይና በእንጨት በመዝጋት እንዲሁም ደግሞ በማቃጠል ተቃውሞ እያሰሙ ነው የሚገኙት። ተሽከርካሪ ባለንብረቶች፣ አሽከርካሪዎችና የህዝብና የደረቅ ፈሳሽ ጭነት ማመላለሻ ተሽከርካሪ ባለንብረቶች ማህበራት ህዝቡ ተቃውሞውን እንዲቀላቀል ጥሪ እያቀረቡ ነው የሚገኙት። እነሱም አድማውን እንደሚቀጥሉ በመግለጫቸው አሳውቀዋል። በናይሮቢ በኬንያ ዋና ከተማ የፖሊስ ተቃውሞውን ለመበተን ሰልፍ የሚያደርጉ ሰልፈኞችን ለመበተን አስለቃሽ ጭስ ቦምብን ጨምሮ የተለያዩ እንደዚሁ የፖሊስ እርምጃዎችን እየወሰደ ይገኛል። ያም ሆኖ ግን መበተን አልቻለም። በትራንስፖርት ሰጪ ማህበራት ይሄ ጉዳይ የተሽከርካሪና የባለንብረቶች ሳይሆን የእያንዳንዱ ኬንያዊ ስለሆነ ሁሉም ኬንያዊ ዜጋ በአካባቢው የተቃውሞ ሰልፉን እንዲቀላቀል ጥሪ አቅርበዋል። ይህንን ጥሪ ሲያቀርቡ ተቃውሞ መነሻ የሆነው የነዳጅ ጭማሪ ነው። ከ5 ቀናት በፊት በኬንያ የተደረገው የነዳጅ ጭማሪ ለዚህ ተቃውሞ መነሻ እንደሆነ ነው እንግዲህ ዓለም አቀፍ ሚዲያዎች እየዘገቡ የሚገኙት። ዓለም አቀፍ ሚዲያዎች በፊት ገጾቻቸው ነው ዛሬ ሽፋን እየሰጡት የሚገኙት። ጋዜጦችም እንዲሁም ደግሞ የዲጂታል ሆነ የሳተላይት ሚዲያዎች ይህንን ቢቢሲ፣ አልጀዚራን፣ ሲኤንኤንን ጨምሮ ትልልቆቹ ዓለም አቀፍ ሚዲያዎች ዛሬ በኬንያ ናይሮቢ የተቀሰቀሰውን አመፅ እየተቀባበሉ እየዘገቡት ይገኛሉ። በኬንያ የአገሪቱ ኢነርጂና ማዕድን ሚኒስቴር ያደረገውን የ20% የነዳጅ ጭማሪ በመቃወም ነው የኬንያ ጎዳናዎች በሰልፈኞች የተሞሉት። እንዲሁም ደግሞ ናይሮቢ እንደዚሁ በሚቃጠል ጎማና በአመፀኞች በሰልፍ በወጡ ሰዎች እየተሞላቸው። ከዚህ ጋር በተያያዘ እንደውም 20% ብቻ ሳይሆን 35% ጭማሪው ካልተነሳ በስተቀር ወደ ስራ አንመለስም እያሉ ነው የሚገኙት ማህበራቱ። መንግስት ያደረገው የ20% ጭማሪ የ35 በመቶ እንዲነሳ እንፈልጋለን፣ ይህ የማይሆን ከሆነ አድማውም ይቀጥላል ብለዋል። ዛሬ በኬንያ የሚገኙ ዋና ዋና ከተሞች ተቃውሞ ተቀስቅሶ ቀጥሏል፣ ናይሮቢን ጨምሮ። በኢትዮጵያ ባለፈው ሳምንት እንግዲህ ከ20% እስከ 26% የነዳጅ ጭማሪ መደረጉ ይታወቃል። ይህም በኢትዮጵያ ያለውን የኑሮ ውድነት እያባባሰ እንደሆነ ነው እንግዲህ ያው ከመሬት ካሉ ተጨባጭ መረጃዎች መገንዘብ የሚቻለው።
ይሄ በኬንያ በተለይ የኬንያ የህዝብ ተቃውሞ ትልልቆቹ ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። በኬንያ ይህንን ተቃውሞ የጀመሩት እንግዲህ ከማህበራቶቹ ባሻገር የትራንስፖርት ሰጪ ማህበራት ባሻገር ማቱታ ወይም ደግሞ በአማርኛ ታክሲ የሚባሉት ናቸው። ስራ ማቆም አድማቸው እንደሚቀጥሉ እና ጭማሪው እስኪቀለበስ እስኪነሳ ድረስ ለሳምንታት የስራ ማቆም አድማ እንደሚቀጥሉ ነው የገለጹት። ከዛሬው የኬንያ አመፅ ጋር የሚያያዝ በርካታ የኬንያውያን ከዛሬው እንግዲህ የኬንያ አመፅ ጋር በሚያያዝ በርካታ ኢትዮጵያውያን በማህበራዊ ሚዲያ የሰሞኑን የአዲስ አበባ ከንቲባ አዳነች አቤቤን ንግግር ወደ ሚዲያ እያመጡ ሲያነጻጽሩት ለመመልከት ተችሏል። በነገራችን ላይ አድማጭ ተመልካቾች ሰምታችሁት ከሆነ የከንቲባዋ ንግግር ከዓመታት በፊት በፈረንሳይ አብዮት የተደረገውን ንግግር በቀጥታ የሚወክል ነው። እንግዲህ በፈረንሳይ አብዮት ውስጥ እንደምታስታውሱት አብዮተኞች የተራቡ ሰዎች ወደ አደባባይ ወጥተው ሲጠይቁ የዳቦ ጥያቄ ሲያቀርቡ የቤተ መንግስት ሰዎች ከሆኑት እንግዲህ የቤተ መንግስት አንዷ ልጅ ለምን ኬክ አትሰጧቸውም ለምን ይጠይቃሉ የሚል ምላሽ መስጠቷ ይታወቃል። የአዳነች አቤቤም ንግግር ከሁለት ቀናት በፊት የተደረገው ይህንን ነው የሚገልጸው። ወደ አደባባይ የሚያስወጣ ምንም ነገር የለም ነው ያለችው አዳነች አቤቤ። ወደ አደባባይ የሚያስወጣ አንድም ነገር የለም ብላለች አዳነች አቤቤ። ወደ አደባባይ የማያስወጣ ነገር በኢትዮጵያ ውስጥ አሁን ምን አለ? ዘርዝረንስ እንጨርሰዋለን ወይ የሚለው ጉዳይ እንዳለ ሆኖ እንግዲህ በኬንያ ካለው አመፅ ጋር በተያያዘ ይህንን ጉዳይ እያመጡ አዳነች አቤቤ እንግዲህ በኬንያስ ምንድነው ህዝቡን ወደ አደባባይ እያስወጣው በእኛ ሀገርስ የማያስወጣው ጉዳይ የትኛው ነው እያሉ ማህበራዊ ሚዲያ ላይ ጉዳዩን እየተቀባበሉት ነው የሚገኙት። እንግዲህ በኢትዮጵያ ጎዳና የሚያስወጣ ጉዳይ የለም የሚለው የአዳነች አቤቤ ንግግር ለምን ኬክ አትሰጧቸውም የሚለውና የትሷና የተወሰኑ ሰዎች ድሎትን የሚገልጽ እንጂ ኢትዮጵያን ህዝብ ነባራዊ ሁኔታ የሚገልጽ አይደለም። በጣም የከፋ የሚያደርገው በነገራችን ላይ ብልጽግና የጆሮ ዳባ ልበስ ብለው ነው ይህንን እንግዲህ ግፍና ሰቆቃ ላለመስማት ጭምር በአደባባይ የሚያደርጓቸው ንግግሮች ጭምር ህዝቡን የበለጠ ብስጭት ውስጥ ንዴት ውስጥ እንዲገባ የሚያደርጉ ናቸው። የህዝቡን ችግር እንቀበላለን መፍትሄ እናመጣለን ከማለት ይልቅ ኢትዮጵያ በአፍሪካ የመጀመሪያውን እድገት አስመዝግባለች፣ ህዝብ ወደ አደባባይ ሊያስወጣው የሚችል አንድም ብሶት የለም፣ ዘመኑ የብልጽግና ነው የሚለው ንግግራቸው የብዙዎቹ ኢትዮጵያንን በኑሯቸው ላይ እንግዲህ ቁስላቸው ላይ አሲድ እንደመጨመር ተደርጎ የሚታይ ነው። ለማንኛውም የኬንያ የናይሮቢው ተቃውሞ ከአሁን በፊት በኢትዮጵያ ታሪክም 1966 ዓ.ም የህዝብ ብሶትን ወደ ቅጽበታዊ አብዮት የለወጠው የታክሲ አመፅ እና የነዳጅ አመፅ የወዛደሮች አመፅ ጋር ተመሳሳይነት ያለው ነው። በቀጣዮቹ ቀናት አብረን የምናየው ይሆናል። ወደ አዲስ አበባ የሚመልሰን መረጃ ላስከትል። ወደ አዲስ አበባ ስንመለስ ኢህአፓ የአዲስ አበባ ምርጫ ክልል ተመራጭ እጩ ተወዳዳሪ ይስሐቅ ወልዳይ ከምርጫ ራሱን ማግለሉን አስታውቋል። የኢህአፓ እጩ ይህንን እያደረገው ኢህአፓ እንደ ድርጅት እንዲሁም ደግሞ ኢህአፓ በትብብር ያለበት ትብብር ለኢትዮጵያ የሚባለው አንድነቱ ያቀረባቸውን የምርጫ ታማኝነት የሚያሳዩ ፍትሐዊ ጥያቄዎች፣ ቅድመ ሁኔታዎችና አስቻይ ጥያቄዎችን ለመመለስ እንዲሁም ደግሞ ጥያቄዎቹ ባለመመለሳቸው ምክንያት ራሱን ከምርጫ አግልሏል። ኢህአፓ ወይም ደግሞ ኢህአፓ ያለበት ትብብር ለኢትዮጵያ አንድነት ጦርነት ይቁም፣ እስረኞች ይፈቱ፣ የፖለቲካ ውይይት ይጀመር፣ ሰላማዊ ድርድር ይደረግ የሚልና በርካታ በተለይ የሲቪክና የፖለቲካ የሚዲያ ምህዳሮች መስፋት አለባቸው የሚሉ 8 የሚሆኑ ጥያቄዎችን በተደጋጋሚ እንደ ቅድመ ሁኔታ ሲያቀርቡ ነው የቆዩት። እነዚህ ባለመመለሳቸው ከምርጫ ራሳቸውን እያገለሉ መሆናቸውን ነው የገለጹት። ይህ በእንዲህ እንዳለ ትብብር ለአንድነት ለኢትዮጵያ የኢህአፓን፣ መኢአድን፣ እናት ፓርቲን፣ ጊዮናዊ የአማራ ንቅናቄና ሌላ አንድ ፓርቲን የያዘው የ5 ፓርቲዎች ትብብር በነገው ዕለት ጋዜጣዊ መግለጫ ለመስጠት እንግዲህ ሚዲያዎች እንዲገኙለት ጥሪ እያቀረበ ነው የሚገኘው። እንግዲህ ጋዜጣዊ መግለጫው ይዘቱ ምን ሊሆን ይችላል አብረን የምናየው ነው የሚሆነው። ከዚህ ጋር በተያያዘ ግን በምርጫው ራስን የማግለል እርምጃዎች ሊወሰዱ እንደሚችሉ ነው መረጃዎች የሚገልጹት። ወደ ሌላ ምስራቅ አፍሪካ መረጃችን ስንሄድ እንግዲህ በተደጋጋሚ አድማጭ ተመልካቾች ላለፉት 5 እና 6 ዓመታት በኢትዮጵያ ውስጥ ባለው ጦርነት ውስጥ በቀጥታና በተዘዋዋሪ በቀጥታ እየተሳተፈች የምትገኘው ዩናይትድ አረብ ኤሚሬትስን የተመለከተ አንድ ዓለም አቀፍ መረጃ ይፋ ሆኗል። ዓለም አቀፍ ማህበረሰቡ አውሮፓ ህብረትና ዓለም አቀፍ ማህበረሰብ በዩናይትድ አረብ ኤሚሬትስ ላይ እርምጃ እንዲወስዱባት ነው እየተጠየቀ ያለው። በዚህ ዛሬ በወጣው ዓለም አቀፍ ጫና እንዲደረግባት
ጥሪ ያቀረበው ዩናይትድ አረብ ኤሚሬትስ የዘር ፍጅት ወይም ደግሞ ጄኖሳይድ እንዲሁም ደግሞ በሀገራት የውስጥ ጉዳይ ጣልቃ በመግባት ሀገራት እንዲበታተኑ እና የተለያዩ ወንጀል ድርጊቶችን እየፈጸመች የጦር ወንጀል እየፈጸመች በመሆኗ በአፍሪካ ቀንድ በተለይ ለምታደርገው ትርምስ ዓለም አቀፍ እርምጃ እንዲወሰድባት የጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም ባወጣው ሪፖርት ጠይቋል። በጥናት የደርሼበታለሁ ያለው በእርግጥ ጥናቱ አዲስ ባይሆንም በተለይ በምስራቅ አፍሪካ ሀገራት እየፈጸመች ያለችውን ጉዳይ በተመለከተ ሪፖርቱ ይዞ ወጥቷል። ለአውሮፓም ለዓለምም እንዴት ጫና ፈጠረ የሚለውንም ለማሳየት ሞክሯል። በአፍሪካ ቀንድና በተለያዩ ቀጠናዎች የምታደርገውን ጣልቃ ገብነት በተለይ ዩናይትድ አረብ ኤሚሬትስ በአፍሪካ ቀንድ ለምታደርገው የጂኦፖለቲካ ቀውስ በተለይ በአፍሪካ ቀንድ አብይ አህመድን በአጋርነት ይዛ ነው ይህንን እያደረገች ያለችው። ዩናይትድ አረብ ኤሚሬትስ የምታደርጋቸውን ቀጠናዊ የጂኦፖለቲካ ቀውሶች በተመለከተ ግብፅ፣ ሳውዲ አረቢያ፣ ሶማሊያን ጨምሮ ከአየር ክልላቸውና ከቀጠናቸው ከወታደራዊ ትብብራቸው ያስወጧት ቢሆንም እንደ ሁነኛ አጋር ግን አዲስ አበባን ይዛ ነው ይህንን ቀጠና እያተራመሰች ያለችው። ጥናቱም ይህንን ነው የሚገልጸው። በዚህ የአየርና የምድር የሎጂስቲክ እና የጦር መሳሪያ ማዕከል ያደረገችው ኢትዮጵያን እንደሆነና አብይ አህመድና ኢትዮጵያን በአጋርነት ይዛ ነው ይህን እያደረገች ያለችው ብሏል። አድማጭ ተመልካቾቻችን በየቀኑ በምስራቅ አፍሪካ የጦር መሳሪያ ስምሪትና ዕለታዊ የአየር በረራ የካርጎ የጦር መሳሪያ ስምሪት ላይ ዩናይትድ አረብ ኤሚሬትስ ወደ ምስራቅ አፍሪካ ወደ አዲስ አበባ፣ ወደ ቻድ፣ ወደ ናይሮቢ፣ ወደ ጅቡቲ፣ ወደ ሊቢያ እንዲሁም ደግሞ ቅጥረኛ ወታደሮችን ጭምር የምታጓጉዛቸው መረጃ በየቀኑ እያደረስኳችሁ ነው። ከዚህ ጋር የተያያዘ ነው የዚህ የጀርመን የሰላምና ደህንነት ተቋምም ጥናት። ዩናይትድ አረብ ኤሚሬትስ በሱዳን የተፈጸመ ላለው ጄኖሳይድ በተለይ አርኤስኤፍን በመደገፍ መሳሪያ በማቅረብ እያደረገችው ያለው ተሳትፎ በሊቢያ እንደዚሁ ካሊፋ ሀፍታር የተባለ ታጣቂን በመደገፍ ምስራቅና ምዕራብ ሊቢያ ተብሎ እንዲከፈል በማድረግ እንዲሁም ደግሞ ለሩሲያ ዋግነር ቡድንም እንደዚሁ ድጋፍ በማድረግ በሊቢያ እንደዚሁ እንድትበታተን በሶማሊያም የሶማሌላንድና ፑንትላንድን በወታደራዊ ኃይል በማስታጠቅ በመደገፍ ሚሊሻና ወታደር በማሰልጠን እንደዚሁ ከሞቃዲሾ ጋር ያለው ሁኔታ እየላላ እንዲሄድ በማድረግ ይህንን እያደረገች ነው። በሱዳንም የኮሎምቢያ ቅጥረኛ ወታደሮችን በማቅረብ ይህንን እያደረገች ነው የምትገኘው። እንግዲህ ዩናይትድ አረብ ኤሚሬትስ ይህን ያክል ጉልበት ፈጥራ እነ ሊቢያን፣ እነ ሱዳንን፣ እነ ሶማሊያን ለመበታተን እየሰራ ሲሆን እንግዲህ ወደፊት ደግሞ ከኢትዮጵያ አንጻር የተለየ ፖሊሲ ሊኖራት አይችልም። ለጊዜው አጋር ብትሆንም ከዚህ አንጻር እንግዲህ ጦርነትን በማስቀጠል የተባበሩ መንግስታት ድርጅትን የጦር መሳሪያ ማዕቀቦችን በመተላለፍ ጭምር ዩናይትድ አረብ ኤሚሬትስ በምታደርገው የእርስ በርስ ጦርነትና ተሳትፎ ለአውሮፓና ለዓለም አቀፍ ማህበረሰብ ስደተኞችና የስደት ፍልሰተኞች ቁጥራቸው እንዲጨምር ከሱዳን፣ ከሊቢያ፣ ከኢትዮጵያ፣ ከሶማሊያ ጭምር ስደተኞች ዓለም እንዲያጥለቀልቁ እያደረገች ስለሆነ ዓለም እርምጃ ሊወስድባት ይገባል ብሏል ይሄ ተቋም። ከዚህ ጋር በተያያዘ እንግዲህ ሱዳንም በተመሳሳይ አረብ ኤሚሬትስን በተባበሩ መንግስታት የጸጥታው ምክር ቤት ለበርካታ ጊዜያት በዘር ማጥፋትና በዳርፉር ቀጠና ለተፈጸመው የዘር ጭፍጨፋ ተጠያቂ ብታደርጋትም የተባበሩ መንግስታት ድርጅትም ባላየ ነው እያለፈው ያለው። ለማንኛውም እንግዲህ በየዕለቱ ከሚቀሩ መረጃዎች አንጻር ነው። በአፍሪካ ቀንድ ብቻ ሳይሆን በየመን ቀጠናም ተመሳሳይ እርምጃ ነው እየወሰደች ያለችው። ምንም እንኳ የመን ውስጥ ባለው ሁኔታ በሳውዲ አረቢያ ብልጫ ተወስዶባት ከየመን ብትወጣም በየመንም እንደዚሁ የደቡባዊ የመን አማጺን በመደገፍ የመንንም ሰሜንና ደቡብ በሚል ለመክፈል እየተንቀሳቀሰች ነው የምትገኘው። ከየመን ደግሞ ደሴቶችን በመውሰድ ጭምር በመቆጣጠር ወታደራዊ ቤዝ እየገነባች ትገኛለች። ከእስራኤል ከኢትዮጵያ ጋር ባለው ጥምረት በሀርጌሳም እንግዲህ አዳዲስ ክስተቶች ይኖራሉ። ጠዋት በነበረ መረጃም 3 የአፍሪካ ሀገራት እንደዚሁ ለሶማሌላንድ በዚህ ሳምንት እውቅና የሚሰጡ ከሆነ ከፍተኛ የሆነ የገንዘብ ድጋፍ ለማድረግና ሀርጌሳን ነፃ አገርነት እውቅና እንዲሰጧት እየጎተጎተች ነው የምትገኘው። ይህ እንግዲህ ከእስራኤል ቀጥሎ 2 ሀገራት እውቅና ከሰጡ ወደ ሙሉ ሀገርነት ትመጣለች። የተባበሩ መንግስታት ድርጅትም ሳይወድ በግድ ይቀበላል። ይህን እያደረገች ነው የምትገኘው ዩናይትድ አረብ ኤሚሬትስ። እንግዲህ ከምስራቅ አፍሪካ መዳከምና መበታተን ምን አይነት የጂኦፖለቲካዊ ጥቅም ለማግኘት እንደሆነ ግልጽ አይደለም። ለማንኛውም በዚህ ወንጀሏ እንግዲህ በዓለም እንድትጠየቅ ጥሪ ቀርቧል። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ወደ አማራ ክልል ሰሜን ወሎ የሚወስደን መረጃ አስከትላለሁ። በሰሜን ወሎ
ሀብሮ ወረዳ ጊራና ከተማ በሌሊት መከላከያ ወደ ከተማው በመግባት ትላንትና በነበረው ውጊያ የተበተኑ ሚሊሻዎችን የቆሰሉ ሚሊሻዎችን በመሰብሰብ ወደ መርሳ ይዞ ወጥቷል። ይህንን ተከትሎ ፋኖ ወደ ከተማው ተመልሶ ገብቷል። ትላንትና በውጊያ የሞቱ ሚሊሻዎች የቀብር ስነስርዓት ዛሬ እየተፈጸመ እንደሆነና ፋኖ ወደ ጊራና ከተማ ተመልሶ ዛሬ መግባቱን ከአካባቢ የወጡ መረጃዎች ይገልጻሉ። ከደሴ ለሽፋንና ድጋፍ የተላከ ተጨማሪ ኃይልም ቁንጥሮ ተብሎ በሚጠራ ቦታ ጊዜያዊ ካምፕ አድርጎ ተቀምጧል ሲሉ የዓይን እማኞች ይህንን ገልጸዋል። ወደ ጎንደር እብናት ስንሄድ እብናት ረፋድ ላይ በከባድ መሳሪያ የታገዘ ውጊያ ተቀስቅሷል። ረፋድ 5 ሰዓት ጀምሮ በእብናት ከተማ በ3 መውጫ በሮች ላይ ነው ውጊያ የተቀሰቀሰው። ማለትም በለሳ መውጫ ወይም ደግሞ በለሳ መውጫ፣ ሰቆጣ መውጫ ወይም ደግሞ ቋሊሳ መውጫ ተብሎ በሚጠራውና ደብር ተብሎ በሚጠሩ 3 የከተማ መውጫ በሮች በዲሽቃ በሞርተር በዙ 23 የታገዘ ውጊያ ተቀስቅሷል ተብሏል። በ3 ግንባር ቀድሞ ጥቃት የከፈተው ፋኖ ሲሆን መከላከያም በዙ 23 በሞርተርና በዲሽቃ የአጸፋ ምላሽ እየሰጠ ነው የሚገኘው። 5 ሰዓት ጀምሮ በተቀሰቀሰው ውጊያ ምክንያት በከተማዋ ወደ አዲስ ዘመን፣ ወደ ደብረ ታቦር እንዲሁም ደግሞ ወደ በለሳ የሚያስወጡ መንገዶችና በከተማ ያለው እንቅስቃሴ ሙሉ በሙሉ ቆሟል። በዚህ የሶስት ግንባር ውጊያ የደረሰው ሰብአዊ፣ ቁሳዊ የሆነ ወታደራዊ ኪሳራ በዝርዝር አልታወቀም ተብሏል። ወደ ሌላ መረጃችን ስንሄድ ወደ ሸዋ የሚወስደን መረጃ ነው የማደርሰው። በሸዋ የአየር ወለድ ኮማንዶ አባላት ከግዳጅና ስምሪት ቀጠና በመውጣት ወደ ፋኖ መቀላቀላቸውን ፋኖ አስታውቋል። የሻለቃ መሪን ጨምሮ የመቶ አለቃ መሪ ከነሙሉ ትጥቃቸው ሬዲዮ መገናኛ ጭምር በመያዝ ነው ወደ ፋኖ የተቀላቀሉት። እነዚህ ወታደሮችን ለመያዝ ስምሪት ተሰጥቶ ነበር። በስምሪቱን በተመለከተ ፋኖ የሽፋን ተኩስ እየሰጠ እያስወጣቸው መሆኑን የመረጃ ምንጮች ገልጸዋል። ይህንን በተመለከተ እንግዲህ በከሰም ቀጠና ነው የአየር ወለድ ኮማንዶ አባላት ወደ ፋኖ የተቀላቀሉት። ኃይለማርያም ማሞ ክፍለ ጦር ነው ይህንን ሽፋን እየሰጠ እነዚህ ወታደራዊ አዛዦች እንዲቀላቀሉ እያደረጋቸው ብሏል። መረጃው ከፋኖ የተገኘ ነው። ሌላው ወደ ምዕራብ ወሎ የሚወስድን መረጃ ነው። በምዕራብ ወሎ ዛሬ የቦረና ሳይንት መካነ ሰላም ከተማ አቅራቢያ የድሮን ጥቃት ተፈጽሟል። ረፋድ አካባቢ በተፈጸሙ የድሮን ጥቃት ሲቪሊያን ጉዳት ደርሶባቸዋል። በሰውና በንብረት ላይ ጉዳት ደርሷል። ዛሬ ግንቦት 10 ረፋድ ላይ በተፈጸመው የድሮን ጥቃት የደረሰው ዝርዝር ጉዳት በቅደም ተከተል እየተጣራ ነው የሚገኘው። እንግዲህ ሰሞኑን በተከታታይ የሌሊትና የምሽት የድሮን ጥቃቶች እየተፈጸሙ ነው የሚገኙት። ባለፉት 4 ቀናት ብቻ በደቡብ ጎንደር ጨምሮ በማህደረ ማርያም፣ ሸዋ እንዲሁም ደግሞ ምዕራብ ወሎ እና ምዕራብ ወሎ 2 ቦታዎች፣ ሰሜን ወሎ ራያ ቆቦን ጨምሮ በ6 ቦታዎች ላይ በ3 ቀናት ብቻ የድሮን ጥቃቶች ተፈጽመዋል። ዛሬ እንግዲህ በተፈጸመ የድሮን ጥቃት የደረሱ ጉዳቶች እየተጣሩ እንደሆነ ነው መረጃዎች የሚያሳዩት። ለዚህ ሰዓት የያዝኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚስ